ብልጽግና ለአብን ሰዎች የምርጫ ጣቢያ መልቀቁ እየተሰማ ነው። በስልጣን ላይ የሚገኙት የአብን አመራሮች በሚወዳደሩበት የምርጫ ጣቢያም የብልጽግና ፓርቲ እጩ ያላቀረበው የት ነው? እንመለስበታለን። በተከታታይ የሚደረገው የሚዲያ ዘመቻው ፍጹም የሐሰት ፈጠራ ነው። የሶማሌ ክልል ኮሚኒኬሽን ቢሮ ኃላፊ በክልሉ ፕሬዝዳንት ላይ የሚከናወነውን የገጽታ ማጠልሸት ዘመቻን እያከሸፍን ነው ብለዋል። እንመለከተዋለን። ከዚህ ውጪ ወደ አዲስ አበባ ከሸሹት የህወሓት ጄኔራሎች መካከል አንዱ ብርጋዴር ጄኔራል ከበደ ፍቃዱ ህወሓት በደሴ ከተማ 380 ሚሊዮን ብርና በርካታ መኪኖች መውሰዱን አጋልጠዋል። ሌላኛው ትኩረታችን ነው። ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነቱን መያዟ ተሰምቷል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን እንደሚከተለው በዝርዝር እናስቃኛችኋለን። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። በክልሉ ፕሬዝዳንት ላይ የገጽታ ማጠልሸት ዘመቻ እየተካሄደ ነው። የሚዲያ ዘመቻው ፍጹም የሐሰት ፈጠራ ነው። የሶማሌ ክልል ኮሚኒኬሽን ቢሮ ኃላፊ የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደን ጣሂር እንደተናገሩት እንደ ክልል መንግስት ከሰሞኑ ኢትዮ ፎረም በተባለው የዩቲዩብ ገጽ የተደረገውን የሚዲያ ዘመቻን በተመለከተ መልስ መስጠት ተገቢ አልነበረም ብለዋል። ሆኖም ቻናሉ ከሰሞኑ ሐሰተኛ መረጃዎችን ቀጣጥሎ ህዝብን ለማደናገር ያደረገውን ጥረት በብልጽግና መሪዎች ላይ ከሚነዛው የአሉባልታ ጥቃት የተለየ አይደለም ባይ ናቸው። ነገር ግን ከሰሞኑ ፕሬዝዳንቱ በጅግጅጋና ኬንያ ያደረጓቸው በሚል ያሰራጨው ሐሰተኛ መረጃ የሰዎቹን ገመና የሚያጋልጥ በመሆኑ ዋና ዋና ውሸቶችን ይፋ ለማድረግ ተገድጃለሁም ብለዋል። ከነዚህ መካከል ፕሬዝዳንቱን የተቹ የክልሉ ምክር ቤት አባል ተገደሉ በሚል የተሰራጨው መረጃ ነው ያሉ ሲሆን ይህን ተራ ውሸት ሲሉ አጣጥለውታል። ሙሐመድ እኚህ በቻናሉ የተጠቀሱት የፓርላማ አባል ያረፉት በተፈጥሯዊ ህመም ነው። የሐመሬ ቤተሰቦች የሚባሉት ዘመዶቻቸው ጅግጅጋ ውስጥ የሚኖሩ ሲሆን በዚህ ጉዳይ የተፈጠረ ጥርጣሬም ጥያቄም ተሰምቶ አያውቅም። እውነቱን የፈለገ ሰው ቤተሰቡን ቀርቦ መጠየቅና ማረጋገጥ ይችላል ብለዋል። ከዚህ ውጪ ፕሬዝዳንት ሙስጠፋም አልሻባብ ወደ ክልሉ ዘልቆ እንዲገባ የአልሻባብን ከፍተኛ አመራር በጅግጅጋ ቤተ መንግስት ጋብዘው ነበር በሚል ያሰራጩት መረጃም በህዝብ የማመዛዘን አቅምና በሀገሪቷ የደህንነት እንደዚሁም የጸጥታ ተቋማት ጥንካሬ ላይ መቀለድ ነው በማለት ተራ ዘገባ ሲሉ አጣጥለውታል። ከዚህ ውጪ በፈረንጆቹ 2021 የተደረገን የክለብ ሃውስ ውይይት ዘንድሮ የተደረገ አስመስለው የሶማሊኛ ቋንቋ ንግግርን በተሳሳተ አውድ ሆነው ብለው እንዲተረጎም በማድረግ ህዝብን አደናግረዋል ይላሉ የክልሉ ቃል አቀባይ አቶ ሙስጠፋ። በፈረንጆቹ 2021 በተደረገው በድምጽ ብቻ በሚተላለፍ የቀጥታ ውይይት ከኦብነግ አመራሮች ለቀረበላቸው የምርጫ ጥያቄ መልስ እንደሰጡ አስታውሰዋል። ሙስጠፋም ያለፈውን 6ኛው ዙር ሀገር አቀፍ ምርጫን በተመለከተ ካለፉት አንጻር ሲታይ በንጽጽር ነጻና ዲሞክራሲያዊ እንደነበር ተናግረው የነበረ ቢሆንም በሀቅ የሀገሪቱ ያልዳበረ ዲሞክራሲ፣ በክልሉ ያለው የጎሳ ፖለቲካና የፓርቲዎች ፉክክር አለመመጣጠን በአንድ ጀንበር 100% የተዋጣለት ምርጫ ማድረግ እንደማይቻል የተናገሩ ቢሆንም ኢትዮ ፎረም ፕሬዝዳንቱ የዘንድሮ ምርጫ ዲሞክራሲያዊ አይሆንም፣ ኢትዮጵያም ትበተናለች በሚል ተናግረዋል በማለት አድማጭን በናቁበት መልኩ በሬ የወለደ መረጃን አሰራጭተዋል ባይ ናቸው። ይህ ሲጋለጥባቸው ሚስጥራዊ የድምፅ ቅጂ ደርሶናል አሉ። ፋይሉ በእጃችን አለ ቢሉም ይህን በይፋ ለሚያደምጡት ሰዎች የማቅረብ ድፍረቱን አጥቷልም ሲሉ ሙሐመድ አክለዋል። ምክንያቱ ደግሞ ማቅረብ ስለማይችል ነው እንጂ መቼም የሚጠላውን ሙስጠፋ ገመና ለመሸፈን ነው ብሎ ማመን የዋህነት ነው ሲሉ ሞግተዋል። የኢትዮ ፎረም ታማኝ ምንጮች በድምጽ ቀርጸው ያደረሱን መረጃ በዚህ ጥንቅር ሰውየውን በማስመልከት በሚስጥር የሚደርሱንን መረጃዎች አብይ እኔን ሳያጠፋ ይጠፋል እያሉ የተናገሩትን ሁሉ የድምጽ ማስረጃ ቢኖረንም ትተነዋል። በዚህ ንግግር ውስጥ ኢትዮጵያ ትበተናለች የሚል ነገርን ተንፈሽ አላሉም። ከጠቅላይ ሚኒስትር አብይ አህመድ ጋርም ሆነ የእርሳቸው ማለትም ሙስጠፋ ከስልጣን መነሳት ከኢትዮጵያ መፍረስ ጋር የተያያዘ ንግግር የለም ሲሉ የገለጹት የኮሚኒኬሽን ቢሮ ኃላፊው ውይይቱ የተደረገው የሰሜኑ ጦርነት በተፋፋመበትና ህወሓት ወደ ደብረ ብርሃን በተቃረበበት ወቅት ነበር። ነገር ግን ፕሬዝዳንት ሙስጠፋ ዘንድሮ ስለሚከናወነው 7ኛ ሀገራዊ ምርጫ ነው ይህን የተናገረው በሚል የተሰራጨው ዘገባ በስህተት የተቀነባበረ ሳይሆን ጠቅላይ ሚኒስትሩ በቅርቡ በሶማሌ ክልል ግዙፍ ፕሮጀክቶችን ሲያስመርቁ አሉት በሚል ከፈጠሩት በሬ ወለደ ወሬ ጋራ ሆነ ብሎ ለማያያዝ የተደረገ ስለመሆኑ ግልጽ ነው ብለዋል የክልሉ ኮሚኒኬሽን ቢሮ ኃላፊ። ሲያክሉም አቶ መሐመድ አደን የዩቲዩብ ቻናሉ ቆራርጦ ያሰራጨው ይህ ድምጽ የተቀረጸው በፈረንጆቹ 2021 በቀጥታ
በቀጥታ ከተሰራጨ የክለብ ሃውስ ውይይት ላይ እንጂ ኢትዮ ፎረም እንዳለው ዘንድሮ 2026 እንደ አውሮፓውያን አቆጣጠር ሰሞኑን ጅግጅጋ ውስጥ በተካሄደ ስብሰባ ላይ አይደለም ብለዋል። የዘንድሮ ነው ብሎ የሚከራከር ከሆነ ደግሞ ማስረጃ ያቅርብ ሲሉም አክለዋል። ከዚህ ውጪ ቻናሉ ሚስጥራዊ ቅጂ ቢኖረኝም ከማቅረብ ተቆጥቤያለሁ ማለቱ አሳማኝ ሊሆን አይችልም በማለት ስለዚህ በይፋ ስብሰባ ላይ ከተቆረጠው ድምፅ ውጪ ሌላ በሚስጥር የደረሰው ድምፅ ካለው የማቅረብ ግዴታ አለበት። ካልሆነ ግን ተሳስቼ ነው ወይም አሳስተውኝ ነው ማለት ያባት ነው እንጂ ድምፁን ካመነ ከጊዜው ምን አለኝ ብሎ ሌላ አቅጣጫ ማስቀየስ የሞራል ድክመትን ያሳያል ሲሉ ሞግተዋል። የሶማሌ ክልል መንግስት ኮሚኒኬሽን አገልግሎት ሚኒስትር ባወጣው ይፋዊ መግለጫም የቀድሞ ስርዓት በአፈቀላጤዎቹ በኩል የሶማሌ ክልልን መንግስትና ህዝብ ተገንጣይና አሸባሪ በሚል ያለፈባቸው ውንጀላዎች አይሸበርም ሲል አስታውቆ ነበረ። ህወሓት መራሹ መንግስት በዚህ ታርጋ ከዚህ ቀደም በህዝባችን ላይ ዘግናኝ የሰብአዊ መብት ጥሰት ሲፈጽም ነበር በማለት አሁንም ይህንኑ ወንጀል በማስተጋባት በሶማሌ መንግስት አመራር ላይ የስም ማጥፋት ድርጊት እየፈጸመ ነው ሲል ወንጅሏል። ህወሓትን በሀገር ማስገንጠል፣ ኢትዮጵያ ባህር በር እንድታጣ በማድረግ እንዲሁም በዚህ ሰዓት ለማዕከላዊ መንግስቱ አልገዛም በማለት የከሰሰው መግለጫ የቆየውን ታሪክ ትተነው ባለፉት 7 ዓመታት የምስራቁ የሀገሪቱ በር በልጆቿ ደም እንዲከበር ያደረገውን ክልልና ህዝብ ተገንጣይ በማለት መክሰስ ስላቅ ነው ብሏል። ደምና አጥንታችን ሶማሌ ነው ማለት እንደ ወንጀል ተቆጥሮ ተዘምቶብናል ያለው የክልሉ መግለጫ ይህ ምን ያህል ችግራቸው ከህዝብ ጋር እንደሆነ ማሳያ ነው ብሏል። የህወሓት አፈቀላጤ ሲል የወነጀለው የዩቲዩብ ገጽም የገጽታ ማጠልሸት ዘመቻ ያካሄደው በክልሉ ርዕሰ መስተዳድር ላይ ሳይሆን በህዝብ ላይ የተቃጣ ዘመቻ ነው ብሎታል። መግለጫው እነዚህ ውንጀላዎች ያለፉትን የመከራ ዘመናት ያስታውሱታል እንጂ የክልሉ አመራር ስራውንና አስተሳሰቡ የሚለካው መሬት ላይ ጥሎት በሚሄደው አሻራ ነው ሲልም ነው የገለጸው። የክልሉ ኮሚኒኬሽን ቢሮ መግለጫም የሶማሌ ህዝብ መብቱን ለማስከበር ለዘመናት የታገለ የተመቸውንና ያልተመቸውን የሚናገር እንጂ የማንም ፍላጎት በራሱ ላይ እንዲጫን እንደማይፈልግ ወቁልም ብሏል። ከእንደዚህ አይነት የአንድ ወገን ዘገባ አደጋዎችና ሐሰተኛ መረጃዎችም ተቆጠቡ ሲል አስታውቋል። ጥንቅራችን እንደቀጠለ ነው። የተከበራቸው የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃችን እንለፍ። ወደ አዲስ አበባ ከሸሹት የህወሓት ጀነራሎች መካከል አንዱ ብርጋዴር ጀነራል ከበደ ፍቃዱ ህወሓት በደሴ ከተማ 380 ሚሊዮን ብርና በርካታ መኪኖችን ወስዷል ሲሉ አጋልጠዋል። በሰሜኑ ጦርነት ወቅት ከህወሓት የጦር አዛዦች መካከል አንዱ የነበሩት ብርጋዴር ጀነራል ከበደ ፍቃዱ ከሰሞኑም ቲቢኤስ ከተባለ ሚዲያ ጋር ቆይታ አድርገው ነበረ። በዚህ ቆይታቸውም ከደሴ 380 ሚሊዮን ብርና በርካታ መኪኖች ህወሓት መወሰዳቸውን ይፋ አድርገዋል። በደሴ የተወሰደው 380 ሚሊዮን ብር ኃይለ ሊባኖስ በሚባል ሰው ወደ ሱዳን መላኩን አቶ ጌታቸው ረዳ በግምገማ ላይ ማንሳታቸውን የገለጹት ብርጋዴር ጀነራሉ አቶ ደብረጽዮን ገብረ ሚካኤል በራሳቸው ልከውታል፣ ይህንንም አምነዋል ሲሉ አንስተዋል። ብርጋዴር ጀነራል ከበደ ፍቃዱም ህወሓት ከተገለጸው ገንዘብ በተጨማሪ ከዲያስፖራ የተቀበለውን ገንዘብ፣ ከመቀለ ከተማ መሬት ችብቸባ ያገኘውን ገንዘብን ጨምሮ በርካታ ወርቅና ማዕድን ለጦርነቱ ማስኬጃ ብላ ተቀብላ መሰወሯን ገልጸዋል። በዚህም ምክንያት ይህ ሀብት በመሰወር ላይ እጃቸው ያለበት የህወሓት የፖለቲካና ወታደራዊ አመራሮች ጦርነቱ እንዳይገመገም ይፈልጋሉ ሲሉ ነው የተናገሩት። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነቱን መያዟ ተሰምቷል። በ2026 የፈረንጆቹ ዓመት ጎረቤት ሀገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ፣ ኢትዮጵያ ግን የመከላከያ አቅሟን ለማጠናከር ከፍተኛ መዋለ ንዋይ እያፈሰሰች መሆኑን ግሬት አፍሪካ ዲጂታል ሚዲያ ዘግቧል። ሀገሪቱ በዘርፉ ካላት ግዙፍ በጀት በተጨማሪ ሰራዊቷን በዘመናዊ ድሮኖች፣ በረቀቁ የጦር አውሮፕላኖችና በቴክኖሎጂ የታገዙ ትጥቆች በማስታጠቅ ላይ ትገኛለች ተብሏል። የኢትዮጵያ ወታደራዊ ወጪ ከ0.9 እስከ 3.7 ቢሊዮን ዶላር እንደሚደርስ የተገመተ ሲሆን ይህም ቀጠናዊና ውስጣዊ የጸጥታ ስጋቶችን ለመቋቋም የሚያስችል ዝግጁነትን ለመፍጠር የታለመ መሆኑ ተገልጿል። ኢትዮጵያ ከመከላከያ ግንባታ ጎን ለጎን በከተሞች ዘመናዊነት ላይ ትልቅ ትኩረት ሰጥታ እየሰራች መሆኑን ዘገባው አክሎ መልክቷል። በተለይም አዲስ አበባን በአፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከናወኑት የልማት ስራዎች ሀገሪቱ ለጥበቃም ሆነ ለብልጽግና ያላት ቁርጠኝነት የሚያሳዩ ናቸው ይላል። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ፣ ኢትዮጵያ ግን ወታደራዊ ኃይልንና ዘመናዊነትን በማጣመር ቀጠናዊ ተሰሚነቷን እያሳደገች ትገኛለች ነው የተባለው።
በስልጣን ላይ የሚገኙት የአብን አመራሮች በሚወዳደሩበት የምርጫ ጣቢያ የብልጽግና ፓርቲ እጩ አለማቅረቡ ተሰምቷል። በስልጣን ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ብልጽግና ፓርቲ እጩ አለማቅረቡ ታውቋል። ግንቦት 2018 ዓመተ ምህረት ይካሄዳል ተብሎ ለሚጠበቀው ሰባተኛው አጠቃላይ ምርጫ ተቃዋሚው ፓርቲ አብን 7 እጩዎችን አቅርቧል። ከነዚህ ውስጥ 6 የሥራ አስፈጻሚ አባላቱን ጨምሮ 16 ያህሉ ለሕዝብ ተወካዮች ምክር ቤት ይወዳደራሉ። ብልጽግና ፓርቲ 547 መቀመጫዎች ላሉት የሕዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ብቻ ነው። ይህም ገዢው ፓርቲ በዘንድሮ ምርጫ በ81 የሕዝብ ተወካዮች ምክር ቤት መቀመጫዎች ላይ እንደማይወዳደር ያሳያል ሲል ቢቢሲ ዘግቧል። ገዢው ፓርቲ በአማራ ክልል ከማይወዳደርባቸው የሕዝብ ተወካዮች ምክር ቤት መቀመጫዎች መካከል ለሰባቱ ተቃዋሚው አብን አመራሮችና አባላቱን እጩ አድርጎ ያቀረበባቸው መሆኑን ዘገባው አመላክቷል። ከእነዚህ ምርጫ ክልሎች አንዱ የአብን ሊቀመንበር እንዲሁም በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ የቴክኖሎጂና ኢኖቬሽን ሚኒስትር የሆኑት ዶክተር በለጠ ሞላ የሚወዳደሩበት ራያ ቆቦ ይገኝበታል። የአብን ምክትል ሊቀመንበር እንዲሁም የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ የሆኑት መልካሙ ጸጋይ ለሕዝብ ተወካዮች ምክር ቤት በሚወዳደሩበት ላይ ጋይንት አንድ ምርጫ ክልልም ብልጽግና እጩ አላቀረበም። ብልጽግና የፓርላማ እጩ ያላቀረበበት ሌላኛው ምርጫ ክልል ኩታበር ነው። በዚህ ምርጫ ክልል የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ዋና ስራ አስኪያጅና የአብን የህግ ጉዳዮች ኃላፊ የሆኑት አቶ ዩሱፍ ኢብራሂም ይወዳደራሉ። የአብን የህዝብ ግንኙነት ኃላፊ እንዲሁም የኢትዮጵያ ፖስታ አቅርቦትና ፋሲሊቲ ቺፍ ኦፊሰር የሆኑት አቶ ጋሻው መርሻ የሚወዳደሩበት እስቴ አንድ ምርጫ ጣቢያም በተመሳሳይ ብልጽግና ለተወካዮች ምክር ቤት እጩ አላቀረበበትም። የፓርቲው ስራ አስፈጻሚ የሆኑት አቶ ዳምጦ ተሰማና ማሩ ደጀኔ በእጩነት በተመዘገቡባቸው ቦታዎችም ገዢው ፓርቲ አይወዳደርም። የቀድሞ የፓርቲው አመራር ጣሂር ኢብራሂምም አብንን ወክለው በቀረቡበት የህዝብ ተወካዮች ምክር ቤት መቀመጫ ከብልጽግና ጋር አይፎካከሩም። በተመሳሳይ መልኩ ገዢው ፓርቲ በአዲስ አበባ ከተማ ከማይወዳደርባቸው 3 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የተቃዋሚው ፖለቲካ ፓርቲ ኢዜማ አመራሮች መሆናቸውም ከሰሞኑ ተነግሮ ነበረ። በቅርቡ የኢዜማ መሪ ሆነው የተመረጡት ኢዮብ መሳፍንት ለተወካዮች ምክር ቤት የሚወዳደሩበት በአዲስ አበባ ከተማ ምርጫ ክልል 15 ነው። ይህ ምርጫ ክልል ብልጽግና እጩ ካላቀረበባቸው የህዝብ ተወካዮች ምክር ቤት መቀመጫዎች አንዱ ነው። የኢዜማ ምክትል ሊቀመንበር አቶ ንጋቱ ወልዴ የሚወዳደሩት ደግሞ በምርጫ ክልል 23 ሲሆን በዚህም ስፍራ ብልጽግና እጩ አላስመዘገበም። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ብልጽግና ለኢዜማ አመራሮች የምርጫ ጣቢያ ለቀቀ በሚል የተሰራጩ ዘገባዎችን የጋዜጠኝነት ስነ ምግባርን የማይመጥኑ ሲል ማጣጣሉ ይታወሳል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።